ዳግም ፋንቱን ፈልጎ ከሄደችበትም ወደ ቤት መለሳት። ወይዘሮ ዝናሽ ፋንቱ ተመልሳ በመምጣቷ እጅግ በጣም እየተናደደችና እየተበሳጨች ትገኛለች። ፋንቱ አሁን ላይ ድጋሚ ወደ ላይኩን ቤት አልመጣም፣ ታይቼ ስለነሳሁ ይቅርታ አድርግልኝ ልጄ እያለች ነበረ። ነገር ግን አሁን ላይ እጅግ በሚገርም ሁኔታ ዳግም ለናሆ ቃል ገብቶለት ስለነበረ አታስብ በቃ እኔ ፈልጌ አመጣላለሁ በማለትም እጅግ በጣም ደስ በሚል ሁኔታ አሁን ላይ ዳግም ወይዘሮ ፋንቱን ከጠፋችበት ፈልጎ እንደምንም ብሎ አፈላልጎ አምጥቶ ከቤት ዱቅ ሲያረጋትም ወይዘሮ ዝናሽ የመጨረሻ ተበሳጨች። የሄደች አማረልኝ ብላ አሁን ላይ በእርግጥ ፋንቱ ልጇን ጥላ የሄደችው ለወይዘሮ ዝናሽ እውነተኛ እናትና የእናትን ዋጋ አሳይተሽ አስተምረሽ ያሳደግሽው አንቺና አንቺ ነሽ። ስለዚህ ምንም ማረግ አልችልም፣ እኔ እየተጎዳው አይኑን ላላይ የመጨረሻ ጊዜ ከዚህ ሄዳለሁ በማለትም ነበረ። እጅግ በጣም ልብ በሚነካ ሁኔታ አሁን ላይ ወይዘሮ ፋንቱ እንግዲህ ከቤት ብትወጣም ደስ የሚለው ነገር ዳግም ናሆሜ ቃል ገብቶለት ስለነበረ የትም ሄዶ አፈላልጎ አሁን ላይ ወደ ቤቱ በመንጣትም እጅግ በጣም ደስ የተሰኘችው ኤሚ በተለይ ይህ ነገር እንዴት ሊሆን ይችላል? እኔ የምፈልገው ይህንን ነው እያለችም በደስታ አሁን ላይ ተፍለቀለቃለች። አቶ ለይኩንም ፋንቱን በመገኘቷ እጅግ በጣም ደስ ብሎታል። ነገር ግን ምንም ሊያደርግም ሆነ ወይዘሮ ዝናሽን ያደረገችውን ነገር ወይም ደግሞ የምትናገራቸውን ቃላቶች ለመሰረዝ አልቻለውም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ይዘነው እየመጣ ነው ኑሐሚን በጉጉት ስንጠብቀው የነበረው ነው ማለት ነው። እጅግ በጣም በሚገርም ሁኔታ አሁን ላይ እንግዲህ ናሆም እናቱን ጥላ የመሄድ ፍላጎቷ እንዳለ ሆኖ ነው። ስለዚህ ትሄድ በማለትም ተነግሯት ነበረ። እናም አሁን ላይ እጅግ በጣም ለሚያሳዝን ሁኔታ ወይዘሮ ፋንቱም ድጋሜ አልመለስም ብላ ወጥታ ሄዳ ነበር። ዳግም የተፈጠረው ነገር ምንድን ነው ሲባልም እውነታውን ሲያቁም አቶ ለይኩንም እባክን ፈልገህ አግኛት እያለም ነበር። አሁን ላይ በጊዜው ዳግም ሲፈልጋት እልም ብላ ስትጠፋም የመጨረሻ የተበሳጨው ዳግም መጨረሻ ላይ ግን ፈልጎ ሲያገኛትም እጅግ ከምንም በላይ ደስተኛ ሆኖ ወደ ቤት ይዟት መጣ። ወይዘሮ ዝናሽ አሁንም በድጋሚ ባለፈው ስህተቷ ሳትማር እሷን ለማሰቃየትና እሷን አሁንም ቀጥታ ብዙ ነገር ለማድረግ ሆን ብላና ቁርጣ ተነስታለች። ሌላው ወይዘሮ ዝናሽ አሁን ላይ ያልጠበቀችውን ነገር አየች። ዳግም ፋንቱን ካመጣ በኋላ በመጨረሻም አሁን ላይ አምራንን ይዞ እየጎተተ እቤት ይዞባት ሲገባም የመጨረሻ አሻፈሬ ብላ አምራንን ከቤት አስወጣልኝ በማለትም አባረረቻት። አቶ ለይኩን እንዴት ይሄ ሊሆን ይችላል? ምንስ ቢሆን የወንድም ኃይል ነበረችም ወይ ሲልም ይሄን እንደምትሉ በደንብ አቅ ነበር በማለትም ከዛ ቤት ወጥታ ሄደች። ሌላኛው አሁን ላይ እንግዲህ ዳግም የተፈጠረው በአባቱ ጉዳይ እውነታውን ሲሰማ አባቱም እጅግ በሚያሳዝን ሁኔታ በጣም ልቡ ተሰብሮ ስለነበረም ራሱን ሊያጠፋ እየታገለ ባለበት ሰዓት ሸጠባው ደርሶ እንዴት ራስን ታጠፋለ? እንዴት እንደዚህ ታደርጋለ? በማለትም እጅግ በጣም በሚያሳዝን ሁኔታ አሁን ላይ ይሄ ሊሆን አይችልም በማለትም ሁላቸውንም መረጋጋት አለበት ሲልም ልጄን ክጀዋለው፣ ሸጠባው ባንተ ምክንያት ነው ልጄን ይሄን ሁሉ ነገር ያደረኩት በማለትም እጅግ በጣም በሚያሳዝን ሁኔታ አሁን ላይ ሁሉም እውነታ ሲወጣ ሸጠባው እንግዲህ
የዳግምን አባት እባክህ ተው በማለትም ታዳነው በኋላ የዳግም አባት ሴት አድርጎ በመያዝም ይሄ ሁሉ ያንተና ያንተ ሀሳብ ነው አንተ ማትረባ እያለም ቀወጠው። መጨረሻ ላይ ግን ደግሞ እንደምንም ብሎ ሲያድነውም አሳዛኙን ድርጊት ተፈጸመ። ሌላው አሁን ዳግም አባቴ አይደለህም ብሎ ደብዳቤ ስለላከለትም የመጨረሻ አሁን ላይ እጅግ ልቡ ተሰብሮ እያለም እናም በጣም እየተናደደ ቢሆንም ግን ደግሞ ምንም አማራጭ እንደሌለው ስላወቀ ጸጥ ብሎ ወደፊት አባት የሚባል የለኝም ስላለውም ብሞት ይሻለኛል እያለ የዳግም አባት ወይኔ ወይኔ ይላል። ሌላኛውና አሳሳቢው አስደንጋጩ ድርጊት የመጨረሻ እያዘነም የነበረው አሁን ምን ማድረግ እንዳለበት እንኳ ግራ ቢጋባም ነገር ግን ሁለቱንም እውነታ ለማለፍ የዳግም አባት ወይኔ ወይኔ ብልም ምንም ሊያመጣ አልቻለም። አሁን ላይ ወይዘሮ ፋንቱ አቶ ለይኩንን ትቀማኛለች ብላ እንጂ እውነት ለናሆም ይዛቤ ትሄዳለች። ናሆምን ትቀማኛለች ብላ አይደለም። አቶ ለይኩንም ፋንቱ እዚህ መኖር አለባት ሲልም በእርግጥ አልፈለገችም። በቃ እዚህ ባትኖርም ቀጥታ ተዚህ ትሄጃለሽ፣ ግን ደግሞ በሰላም ልጅሽን ደግሞ ታገኘዋለሽ። እናቱ አንቺ ብትሆኝም ዝኑም በጣም የምትወደውና የምትንከባከበው እናቱ ናት ሲላትም እሺ በማለትም እውነታውን አፍርጣ እንግዲህ ፋንቱ ከዛ ቤት ተባረረች። ፋንቱ አሁን ላይ ድንገት እልም ብላ ስለጠፋች ሁላቸውንም አሳሰበቻቸው። እንግዲህ በየጎዳናው ልጄ በጣም ይቅር በለኝ፣ በጣም ጨካኝና ደግሞ እንደ ስስት ታይቼ ስለጠፋውብህ ይቅር በለኝ፣ ምንም ማድረግ አልቻልኩም። እውነታው ይሄ ነው። ከዝኑ አንተን ለጥቄ መውሰድ አልቻልኩም። ብዙ እውነት አስተምራ ያሳደገች እናትህ ናት እኔ ጥዬ በሚሄድበት አለች። በእርግጥ ናሆም እናት አንቺ ጥለሽኝ መሄድ ትፈልጊያለሽ ሂጂ በማለትም ተናዶ ብቻውን ወደ መጨረሻ ፎቅ በመውጣትም ነበረ። በእርግጥ ሲለምናት አትሂጂ፣ በቃ የት ነው ማረፊያሽ? በንግግር ሂጂ ሲሏትም ፋንቱ እባክህ ዝኑ ይቅርበኝ፣ የተረሳ ነገር ለእናንተ የተረሳ ቢሆንም የኔ ያልተረሳም፣ ግን ለተረሳ ነገር መጥቼ ግዴታ ይዤ ልሄድ ስላልኩኝ ልጅ ልውሰድ ስላልኩኝ ይቅርታ አድርጊልኝ ስትላትም ችግር የለውም ፋንቱ አለች። እናም አሁን ላይ ከአንቺ ከእናቱ መንጠቅ ፈልጌ ሳይሆን በቃ የሆነ ሆነ ስትልም በቃ ቃለው ተረድቼሻለሁ አለች። እናም በዚህን ሰዓት የፋንቱን እውነታ ስትሰማ ጥለኸኝ እንዳትሄድ አለች ወይዘሮ ዝናሽ። አሁን በዚህን ሰዓት ፋንቱ መረጃና እንዲሁም ደግሞ ናሆምን ጥላ የሄደችበት ምክንያት ስላላትም ሁሉንም እውነታ ወደፊት አውጥታ ለናሆም መናገር እንዳትችልም ከዛ ከቤት ወጥታ ሄደች። እጅግ በጣም ልቧ ተሰብሮ ህይወት ይቀጥላል በቃ እያሉ ዳግምን እንዲሁም ሁላቸውም ታረጋጉት በኋላ ናሆምን አዎ አሁን ሌላውን ትታችሁ ሰርጌ ላይ ብቻ ትኩረት ማድረግ አለብኝ በማለትም ሁላቸውም ተነጋገሩ። ፋንቱ ግን የምታሳዝን የልጇን ሰርግ እንኳ ታያለች አታይም የሚለው ወደፊት ይታያል። እንግዲህ ሌላኛው ኑሐሚን በቅርቡ እንደምትመጣና ሰርጋቸውን ወደፊት እንደሚቀጥሉም እንዲሁም ደግሞ ኤሚ በተለይ ባለውለታዬ ነሽ፣ ውለታ አንቺ ምስኪን ሴት ነሽ እያለችም ነበር። ናሆም በጸጸት እናቴ እኮ በስስት እያቀፈችኝ የልጅነት የእናትነቷን ጥረን እያሸተተች ነበረ። እኔ እንዴት አልተረዳዋትም? ብዙ ነገር ልትነግረኝ እየነገረች ነበር። እኔ ማረባ ሰው ነኝ እያለ እንደገና እያየ ማለቱን ቀጠለ። በእርግጥ ሁላቸውም ራስ ወዳድነት ሲሆኑ እውነታዊ ይሄ ነው ስትልም ወይዘሮ ዝናሽ ፋንቱ ላይ በጣም አስቀያሚ ንግግሮችንና በጣም ከባድ ንግግሮችን ስትናገር አቶ ለይኩን የልጅ ሞራን ምንድን ነው ብላችሁ አስቡ፣ ስለ ልጅ አስቡ ሲልም በቃ ወይዘሮ ዝናሽ ይቅርበኝ፣ እኔ ሄዳለሁኝ፣ እኔ ከአንቺ መነጠል ልጅሽን መውሰድ አልችልም፣ ምንም አሳማት ምክንያትም ቢኖረኝ በማለትም ጥላ ላጥ ብላ ሄደች። እጅግ በጣም ልቧ የተሰበረዋ ፋንቱ የመጨረሻ አሁን ላይ እያለቀሰች በየጎዳናው ትናፍቀኛለህ፣ ካሁኑ ናፈከኝ፣ ወዴት ነውስ ታንተ ተነጥዬ ሄጄ የምኖረው እያለችው ማልቀሷን ቀጠለች።
ሌላኛውና ከባዱ እንግዲህ ፋንቱ ይሄ ነገር በመፈጠሩ መሆን ያለበት ነገር ሆነ። እዚህ ቤት መንጣት የለብኝም ስትልም በቃ ተረጋጊ ሲሏትም በፍጹም መሄድ አለብኝ በማለትም ቀጥታ ሄደች። በዚህን ሰዓት አሁን ላይ በእርግጥ እንዳትሄድ የፈለገችው ኤሚ ለኔ ባለውለታ አይነሽ እያለች ነበር። መጀመሪያ ላይ ምን ተፈጥሮ ነው ልታስረዱ ትችላላችሁ ማሚ ዳድ ምንድነው የተፈጠረው እያለች መጠየቋን ጥያቄዋን ብታሽቀዳድምም ዳግምም ግራ ተጋብቶ ቆሞ እያየ ነበር። ግን ምንነሽ ነው ሲሏትም ምንም እውነታውን ንገሩን ሲባልም እውነታው ተደብቆ አይቀርም። በቃ ናውም ልጄ ነው፣ ግን ደግሞ ዝኑ ከአንቺ ፈልቅቄ መውሰድ አልችልም። በቃ የሆነ ሆኗል፣ ይቅርታ አድርግልኝ በማለትም ጥላ ሄደች። በዚህ ሰዓት አሁን ላይ እጅግ ልብ በሚሰብር ሁኔታ ሁላቸውም ልባቸው ተሰብሮ ፋንቱ በመሄዷ አቶ ለይኩንም ልቡ በጣም ቢያዝንም ግን ደግሞ ዝኑን ማሸነፍ አልቻለም። ተረጋጊ ቢላትም ልትረጋጋ አልቻለችም። ከዛ ከቤት ፋንቱ ካልወጣች የዝኑ ሰላም እንደማይመለስ ግልጽ አድርጋ ተናገረች። አሁን ላይ እጅግ በጣም በሚያሳዝን ሁኔታ የተሰበረ ልቧን ይዛ ፋንቱ ከዛ ቤት ውልቅ ብላ በመሄድም እጅግ ጎዳና ለጎዳና ወጥታ ትገኛለች። ሌላኛው አምራን አሁን ዳግምን አፍቅራ እዳ መከራዋን ታያለች። ዶክተሩ ደግሞ እሷን አሁን ጩና እንግዲህ ዳግም ፍቅር ስለያዛት ሁሉንም ነገር ማጣራት ጀመረች። ነገር ግን ብታጣራም አሁን ላይ እውነታውን ለዳግም በጣም የሚሰማኝ ስሜት አለ፣ ዳግም በጣም ጥሩ ልጅ ነው እያለችም ምስኪን ያሳዝነኛል እያለችም ወሬዋን ስትቀጥል ታዲያ በቀላሉ እኔ አፈቅረዋለሁ አትይም ወይ እያለችም ጩና የቅናት ስሜት ተሰማት። እናትና አባቱ ቢሰሙ እኔን በፍጹም አይደለም አግብቸው ልኖር ይቅርና በአይኗ ተናም ጋር የተፈጠረውንም ስለሚያውቁ በተለይ ወይዘሮ ዝናሽ አትለቀኝም አለች። በዚህን ሰዓት እየዬ እያለች ብትገኝም ምንም ልታደርግ አልቻለችም። አሁን ላይ ዳግም ፋንቱን ፈልገህ አንጣ ሲባልም ጭራሹንም አምራንን እየጎተተ ወደ ቤት ይዞ በመምጣቱ ወይዘሮ ዝናሽ አባረረቻት። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረውን ኑሐሚን ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም